እነዚህ አረፍተ ነገሮች ልዩነታቸው ምንድን ነው? I teach every day, I taught yesterday, I will teach tomorrow። I teach every day ማለት በየቀኑ አስተምራለሁ። ስለዚህ አሁን ላይ አዘውትሬ ማደርገው ድርጊት ነው። I taught yesterday ትላንትና አስተምሬያለሁ። ያለፈ ነው፣ ትላንትና አስተምሬ ጨርሻለሁ ማለት ነው። I will teach tomorrow ነገ አስተምራለሁ። የወደፊቱን እየተናገርኩ ነው ማለት ነው። ስለዚህ ሶስቱ አረፍተ ነገሮች ልዩነታቸው ታይም ዲፍረንስ ነው ማለት ነው። ድርጊቱ የተካሄደበትን ወይም የሚካሄድበትን ጊዜ ይነግረናል ማለት ነው። ሶስቱን አረፍተ ነገሮች ታይም ላይን ላይ ብናስቀምጣቸው ፓስት፣ ፕሬዘንት እና ፊውቸር። ፓስት ያለፈ ነው፣ ፕሬዘንት አሁን ላይ ያለ ነው፣ ፊውቸር ደግሞ የወደፊት ነው። የመጀመሪያውን አረፍተ ነገር ፕሬዘንት ላይ እናስቀምጠዋለን፣ ምክንያቱም አሁን ላይ በየቀኑ እየደጋገምኩ የማደርገው ድርጊት ነው ማለት ነው። ሁለተኛውን አረፍተ ነገር ፓስት ላይ እናስቀምጠዋለን፣ ምክንያቱም ያለፈ ድርጊት ነው። ሶስተኛውን አረፍተ ነገር ፊውቸር ላይ እናስቀምጠዋለን፣ ምክንያቱም ለወደፊቱ የማደርገው ድርጊት ስለሆነ። ሶስቱም የተጻፉበት የቴንስ ታይፕ የተለያየ ነው። በአጭሩ ቴንስ ማለት it's a form of verb that tells us the time of an action or a state። የአንድን ድርጊት ጊዜ መቼ እንደተካሄደ የሚነግረን የቨርብ አይነት ቴንስ እንለዋለን። why do we need tenses? Because they tell us when something happens። አንድ ነገር መቼ እንደተፈጠረ ይነግሩናል ማለት ነው። ስለዚህ በአጭሩ ቴንስ መቼ የሚለውን የሚመልስልን ነው ማለት ነው። 3 main types of tenses አሉ። የመጀመሪያው present tense። It tells us the time is now። things happening now አሁን እየተፈጠሩ ያሉ ነገሮችን ወይም things happening regularly በየቀኑ እየደጋገምን የምናደርጋቸውን ነገሮች በpresent tense ይጻፋሉ ማለት ነው። ሁለተኛው ታይፕ past tense። It tells us the time is before now። ከአሁን በፊት የተፈጠሩ ነገሮች በሙሉ ያለፉ ማለት ነው፣ በፓስት ቴንስ ይጻፋሉ። ሶስተኛው future tense። It tells us the time is after now። ከአሁን በኋላ የሚፈጠሩ የወደፊት ነገሮች በሙሉ በfuture tense ይጻፋሉ። ተጨማሪ አንድ ምሳሌ እንያ። I play football። I played football። I will play football። እነዚህ ሶስት አረፍተ ነገሮች በሶስቱም የቴንስ አይነቶች የተጻፉት። ያንዳንዱን ስንመለከት አንደኛ I play football እግር ኳስ እጫወታለሁ። በተደጋጋሚ የማደርገው ድርጊት ነው። ስለዚህ it is present tense ማለት ነው። አሁን ላይ እየተፈጠረ ያለ ነገር ነው። ሁለተኛው I played football እግር ኳስ ተጫውቻለሁ። ያለፈ ድርጊት ነው። ስለዚህ past tense። ሶስተኛው I will play football እግር ኳስ እጫወታለሁ። ለወደፊቱ የሚሆን ነገር እየተናገርኩ ነው። ስለዚህ በfuture tense ይጻፋል ማለት ነው። እነዚህ ሶስቱ ዋና የቴንስ አይነቶች በውስጣቸው ደግሞ 4 የቴንስ ታይፕስ ይይዛሉ፣ ወይም ያንዳንዱ ቴንስ ለ4 ይከፈላሉ ማለት ነው። ፕሬዘንት ቴንስ ለ4 ይከፈላል። ፕሬዘንት ሲምፕል፣ ፕሬዘንት ኮንቲኒዩስ፣ ፕሬዘንት ፐርፌክት፣ ፕሬዘንት ፐርፌክት ኮንቲኒዩስ። ፓስት ቴንስ ለ4 ይከፈላል። ፓስት ሲምፕል፣ ፓስት ኮንቲኒዩስ፣ ፓስት ፐርፌክት፣ ፓስት ፐርፌክት ኮንቲኒዩስ። ፋይናሊ ፊውቸር ቴንስም ለ4 ይከፈላል። ፊውቸር ሲምፕል፣ ፊውቸር ኮንቲኒዩስ፣ ፊውቸር ፐርፌክት፣ ፊውቸር ፐርፌክት ኮንቲኒዩስ። ስለዚህ በአጠቃላይ 12 የቴንስ አይነቶች በእንግሊዝኛ ውስጥ አሉ ማለት ነው። እነዚህ 12ቱ የቴንስ አይነቶች ሲታዩ ሊከብድ ይችላሉ። ነገር ግን በቀጣይ ቪዲዮ ላይ 12ቱንም የቴንስ አይነቶች በቀላሉ እንዴት እንደምትለዩ አሳያችኋለሁ። Don't forget to like and subscribe. See you in the next video.